ሩሲያ እንደፎከረችው አድርጋለች። ዝነኛውን አሜሪካ ሰራሽ ኤፍ-16 የጦር ጀት ከዩክሬን ጦር ላይ መንትፌ ጥየዋለሁ ብላለች። የሩሲያ ጦር ይህንን በተመለከተ ዝርዝር መግለጫ ሰጥቷል። ይህ እንደተጠበቀ ሆኖ ኢራን እስራኤልንና አሜሪካን አስጠንቅቃለች። እያንዳንዱ ወታደራዊ መሠረተ ልማታችሁ ኢላማችን ውስጥ ገብቷል ስትል ነው ኢራን ያስጠነቀቀችው። ይህ እንደተጠበቀ ሆኖ ኢራናውያን የተቃውሞውን ሰልፍ የሚቃወም ሌላ ሰልፍ ማድረጋቸው እያነጋገረ ይገኛል። ኢንተርኔት በተዘጋጋባት ኢራን የሞሳድንና የሲአይኤ ተልዕኮ የሚፈጽሙ ተቃውሞዎች ተቀጣጥለዋል። ይህንን ደግሞ እኛ እንቃወማለን ብለው ነው ሌሎች ኢራናውያን ሰልፍ የወጡት። ነገሩ እያነጋገረ ይገኛል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ደግሞ አመፀኞች ሀገራችንን እንዳያውኩብን እንጠንቀቅ ሲሉ ለዜጎቻቸው መልእክታቸውን አስተላልፈዋል። የሰለጠኑ አማጽያን መጥተውብናል፣ እንከላከላቸውም ሲሉ ለህዝባቸው ተናግረዋል። በሌላ በኩል የኢራንን ጉዳይ አድፍጣ እየተከታተለች የምትገኘው እስራኤል ለቀጣዩ ከባድ ጊዜ እየተዘጋጀች ይመስላል። ከዚያ ቀደም ብላ ግን አንዳንድ ስራዎቿን ለመጨረስ በሊባኖስ ከባድ ወታደራዊ ድብደባ ፈጽማለች። የሂዝቦላህን ትጥቅ አስፈታለሁ ብላ የተነሳችው እስራኤል የሊባኖስ መንግስት የሚሰራው አላረካኝም፣ በራሴ ወጣዋለሁ ብላ ድብደባዋን አጠናክራለች ነው የተባለው። አንዳንዶች ይህንን ድብደባ ወደ ኢራን ከመዝመቷ በፊት እያሟሟቀች ይሆን ብለው ጠይቀዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ የፎከረችውን አድርጋለች። አሜሪካ ሰራሹን ዩክሬን ታጥቃው የነበረውን ኤፍ-16 የጦር ጀት አውድማ መጣሏን ይፋ አድርጋለች። አንድ ስማቸው ለጊዜው የተደበቀ የሩሲያ ወታደራዊ አዛዥ ናቸው ከሩሲያ ዋን የቴሌቪዥን ጣቢያ ጋር በነበራቸው ቆይታ ይህንን ያጋሩት። ሴቨር የሚል መጠሪያ የተሰጣቸው እኒህ ወታደራዊ አዛዥ ሩሲያ በልዩ ጥናት ኤፍ-16 የጦር ጀትን መታ ጥለዋለች። ዩክሬን አሜሪካንን ካላስታጠቅሽኝ ብላ ስትወተውትበት የቆየችው ላለፉት 1 ዓመት ከ6 ወር ጊዜያትም ስትታጠቀው የቆየችውን ኤፍ-16 የጦር ጀት ነው ሩሲያ አየር ላይ ያነደደችው። ይህንን ኦፕሬሽን ሩሲያ የሰራችው ደግሞ ከዝነኛው ኤስ-400 የአየር መከላከያ ስርዓት በፊት በተመረተው ኤስ-300 የአየር መከላከያ ስርዓት መሆኑ ግርምትን አጭሯል። እስካሁን በኤስ-300 የአየር መከላከያ ስርዓት እንዲህ አይነት ወሳኝ ወታደራዊ ኢላማ መተን አናውቅም ሲሉ ወታደራዊ አዛዡ አጋርተዋል። 2 ሚሳኤሎችን ወደ ጦር ጀቱ መተኮሳቸውን የተናገሩት እኒህ ወታደራዊ አዛዥ የመጀመሪያው ከፍተኛ ጉዳት አደረሰ፣ ሁለተኛው ደግሞ የማረጋገጫውን ምት እንዳሳረፈ አስቀምጠዋል። ስንከታተለው ነበር፣ እያጠናነው ነበር። ጠላት በከፍተኛ ደረጃ የሚመካበት የጦር ጀት እንደሆነ እናውቃለን። ማንም አይነካብንም ብሎ ጠላት በሚያስብበት ሰዓት እኛ ግን ይህንን አድርገነዋል ብለዋል። እስካሁን ዩክሬን ከኔቶ አጋሮች 87 ኤፍ-16 የጦር ጀት ቃል ተገብቶላታል። ከነዚህ ውስጥ 44ቱ የሚሆኑት ወደ ዩክሬን መግባታቸው ተነግሯል። ከነዚህ ውስጥ ደግሞ 4 የሚሆኑት አንድም በሩሲያ ሚሳኤል ተመተው አንድም በራሳቸው ጊዜ ተከስክሰው ከጥቅም ውጭ ሆነዋል። ሩሲያ የትኛውንም አይነት የጦር መሳሪያ ኔቶ ዩክሬንን ቢያስታጥቅ ዋጋ የለውም፣ የጦርነቱን ጊዜ ከማራዘም ውጪ ብላ የምትፎክረውን ነገር ቀን በቀን እያደረገችው ትገኛለች። በሌላ በኩል ኢራን አስጠንቅቃለች። የአሜሪካንና የእስራኤልን ጦር ልትመታ እንደምትችል ዝታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አይዞን ከናንተ ጋር ነን እያሉ ለሰልፈኞች መልእክት በሚያስተላልፉበት ሰዓት ነው ኢራን ይህንን ጥብቅ ማስጠንቀቂያ የሰጠችው። በመቶዎች የሚቆጠሩ ሰልፈኞች በተገደሉበት፣ የጸጥታ ኃይሎችም በሞቱበት የኢራን ተቃውሞ አሜሪካም እየዛተች ነው። ኢራንም ምላሽ ሰጥታለች። እስራኤል ለጊዜው እያደፈጠች ትገኛለች። ምንም እንኳን ሞሳድ በኦፊሴላዊ ገጹ ላይ አመጹን ተቀላቀሉ ብሎ ቢያበረታታም የእስራኤል መንግስት ግን በነገርየው ብዙ ከመግፋት ተቆጥቧል።
ጉዳዩ ከእስራኤል ጋር እንዳይገናኝበት ይመስላል የኔታንያሁ መንግስት ብዙም አለሁ ማለት አልፈለገም። ትራምፕ ግን አጋጣሚውን ተጠቅመው ጥቃት ሊፈጽሙ እንደሚችሉ እየገለጹ ይገኛሉ። ጦራችን የተለያዩ ኢላማዎችን እያጠና ይገኛል፣ ምናልባት ልንመታቸው እንችላለን ብለው ለጋዜጠኞች መናገራቸውም በእሳቱ ላይ ቤንዚን አርከፍክፏል። ኒውዮርክ ታይምስ ከንግግራቸው ቀደም ብሎ አዎ ትራምፕ ኢራንን ለመምታት ወታደራዊ የሆኑም ወታደራዊ ያልሆኑ ኢላማዎችንም እያጠና ይገኛል ብሎ ዘግቦ እንደነበር ይታወሳል። ይህን ተከትሎ ከኢራን ምላሽ ተሰጥቷል። መሐመድ ባቄር ቃሊባፍ ምላሹን የሰጡት ባለስልጣን ናቸው። የሀገሪቱ ምክር ቤት አፈ ጉባኤ ሲሆኑ ከዚህ ቀደም የኢራን ጦር አብዮታዊ ዘብ አዛዥ በመሆን አገልግለዋል። አሜሪካዎቹና እስራኤሎች የተሳሳተ ስሌት ውስጥ መግባት የለባቸውም። አሜሪካ በዙሪያችን የጦር ቤዞች አሏት፣ የጦር መርከቦቿንም ታንቀሳቅሳለች። እስራኤልንም እንዲሁ መምታት የምንችልበት አቅም አለን። ስለዚህ እኛም እነርሱ ሲመቱን ቁጭ ብለን አንመለከትም፣ ስሌታቸውን ያስተካክሉ ሲሉ ቃሊባፍ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም በኢራን ላይ ስለሚወሰደው እርምጃ መነጋገራቸው የሚታወስ ነው። ይህ እንደተጠበቀ ሆኖ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከአመፀኞች ጎን አትቁሙ፣ ሀገራችሁን ሊያውኩ ከመጡ ሰዎች ራሳችሁን አቅቡ ሲሉ ለሕዝባቸው መልእክታቸውን አስተላልፈዋል። ከሀገራቸው መገናኛ ብዙሃን ጋር ባደረጉት ቆይታ ነው ይህንን የተናገሩት። የሀገሪቱ ፕሬዝዳንት የመጡብን እኮ የሰለጠኑ ሰዎች ናቸው፣ ሰልጥነው አመፀኞችን ተቀላቅለው ሀገራችንን ለማወክ የሚፈልጉ ሰዎች ናቸው። ጠላቶቻችን እነዚህን አሸባሪዎች አስርገው አስገብተውብናል። እናም ነቅተን ልንጠብቃቸው ይገባል ብለዋል። እውነተኛ የተቃውሞ ሐሳብ ይዘው አደባባይ የወጡትን በሚገባ እንሰማቸዋለን። ችግሮቻቸውንም ለመቅረፍ የሚቻለንን ሁሉ ጥረት እናደርጋለን። ነገር ግን አሜሪካና እስራኤል ከዚህ ጀርባ እንዳሉ እናውቃለን። አሜሪካና እስራኤል በአደባባይ ሰልፈኞቹን ከጀርባችሁ ነን አለንላችሁ እያሉ በይፋ ጥፋታቸውን አምነዋል። እናም መጠንቀቅ አለብን ሲሉ ለዜጎቻቸው ጥሪ አቅርበዋል። ኢራን በተቃውሞ የሞቱባትን ዜጎች እንደ ሰማዕታት ቆጥራ እየዘከረቻቸው ትገኛለች። ከዚሁ ከኢራን ጉዳይ ሳንወጣ ሰልፉን፣ ተቃውሞውንና የእስራኤልንና የአሜሪካን ጣልቃ ገብነት የሚቃወም ሌላ ሰልፍ መደረጉ ተሰምቷል። ይህኛው የኢራንን መንግስት የሚደግፍ እንደሆነም ታውቋል። እንደ ፕሬስ ቲቪ ዘገባ በተለያዩ የሀገሪቱ አካባቢዎች ነው በአንድ በኩል የድጋፍ በአንድ በኩል የተቃውሞ መልክ ያለው ሰልፍ እየተደረገ የሚገኘው። ቴህራንን ጨምሮ በአብዛኛው የኢራን ከተሞች ይህ ሰልፍ እየተካሄደ እንደሆነ ፕሬስ ቲቪ ዘግቧል። ኢንተርኔት በተዘጋጋባት ኢራን ሌሎች ገለልተኛ የሆኑ ምንጮች ስለ ሰልፉ አጣርተው መናገር ባይችሉም የኢራን መንግስት ግን በይፋ ህዝቤ ከጎኔ ቆሟል እያለ ይገኛል። እየጠፋ ያለውን ጥፋት ሰልፉ እያወገዘ እንደሚገኝና በተለይ የእስራኤልንና የአሜሪካን አደገኛ ሚና እያወገዘ እንደሚገኝ ዘገባው አካቷል። በመጨረሻም አድፍጣ የቆየችው እስራኤል በሊባኖስ ወታደራዊ እርምጃ በመውሰድ እያሟሟቀች ትገኛለች። የሂዝቦላህን መሠረተ ልማት እያፈራረስኩ ነው የምትለው እስራኤል ከሊባኖስ መንግስት ጋር ተጨማሪ አጣብቂኝ ውስጥ ገብታለች። የሊባኖስ መንግስት አንድም አሜሪካን ፈርቶ አንድም የሂዝቦላህን እንቅስቃሴ ለመገደብ በማሰብ ሂዝቦላህን ደረጃ በደረጃ ትጥቅ አስፈታለሁ ብሎ እየሰራ ይገኛል። በተለይ ሁለቱ ሀገራትን ማለትም እስራኤልንና ሊባኖስን የሚከፍለውን የሊታኒን ወንዝ በተመለከተ በአቅራቢያው የሂዝቦላህ ወታደራዊ መሠረተ ልማት እንዳይኖር ታጣቂዎቹም በዚህ አካባቢ እንዳይንቀሳቀሱ ለማድረግ የሊባኖስ መንግስት ብርቱ ጥረት ሲያደርግ ቆይቷል። በቅርቡም የመጀመሪያውን ምዕራፍ አጠናቀናል ብሎ መግለጫ ማውጣቱ ይታወቃል። ከሊታኒ ወንዝ በስተ ደቡብ ቢያንስ በ30 ኪሎ ሜትር ምንም አይነት ወታደራዊ እንቅስቃሴ እንዳይደረግ የቤይሩት መንግስት ሲሰራ ቆይቷል። የመጀመሪያውን ምዕራፍ ማጠናቀቁንም ይፋ አድርጓል። ይሁንና የሊባኖስ የብሔራዊ ዜና አገልግሎት እንደዘገበው እስራኤል ከእሁድ ዕለት አንስቶ ተደጋጋሚ ድብደባዎችን በቃፍርሃት እየፈጸመች ትገኛለች። ይህ ደግሞ በሰሜን ሊታኒ የሚገኝ ስፍራ ላይ ነው እስራኤል እርምጃውን እየወሰደች የምትገኘው። በርካታ ህንፃዎችን እየደበደበች ትገኛለች ብሏል ዜና አውታሩ።
የሊባኖስ መንግስት እኔ ራሴ ቀስ ብዬ ሂዝቦላህን ትጥቅ አስፈተዋለሁ እያለ የሚገኝ ሲሆን እስራኤል ግን በሂደቱ ደስተኛ አይደለሁም እና የሂዝቦላህን መሠረተ ልማቶች አሁንም አወድማለሁ እያለች ትገኛለች። በኢራን ይደገፋል። ዋናዋ ኢራን እስክትመታ ድረስ ሂዝቦላህን መምታትና ሂዝቦላህ ለኢራን የሚያደርገውን ድጋፍ ፈጽሞ እንዳያስበው ለማድረግ የእስራኤል ጦር ብርቱ እርምጃ እየወሰደ እንደሚገኝ አንዳንዶች እያነሱ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።